ሰላም ጤና ይስጥልኝ ተማሪዎች ከባለፈው ክፍል የቀጠለ ትምህርት ዛሬ እንማማራለን። በባለፈው ስለ ቲዮሪ ኦፍ ዲማንድ እንደዚሁም ስለ ቲዮሪ ኦፍ ሳፕላይ ተማምረናል። አሁን ደግሞ በሳፕላይ እና በዲማንድ በአቅርቦትና በፍላጎት መካከል ማርኬት ላይ እንዴት እኩል ይሆናል የሚለውን እንማማራለን። ወደ ትምህርታችን ከመግባታችን በፊት የዩቲዩብ ቻናሉን ምን ማድረግ ይኖርባችኋል? ሰብስክራይብ፣ ላይክ እና ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረግ ይኖርባችኋል ማለት ነው። በዚህ ሴክሽን የምንማረው ምንድን ነው እና ማወቅ ያለባችሁ ማርኬት ኢኩሊብረም፣ ገበያ እኩል ነው፣ ዛሬ ገበያው እየተረጋጋ ነው ወይም ደግሞ እኩል ሆኗል፣ ሻጭም ሸማችም በደህና ሲገበያይ ሆኗል ውሏል ሲባል ሰምተን ሊሆን ይችላል። ስለዚህ ማርኬት ኢኩሊብረም ማለት ምን ማለት ነው? ሰርፕለስ ማለት ሾርቴጅ ማለት ዛሬ ገበያው ጠግቧል፣ ምርት አለ፣ ወይም ደግሞ ዛሬ ገበያው ላይ የሆነ ምርት የለም ሲባል ምን ማለት እንደሆነ እንማማራለን። ኤክስፕሌን ሃው surplus and shortage causes the price to move towards the equilibrium. Describe how change in the demand and supply affects equilibrium. ስለዚህ ፍላጎት ለውጥ ሲኖር፣ አቅርቦት የሆነ ለውጥ ሲኖር ስለ ለውጥ ተምረናል። change in quantity demanded and change in demand, change in quantity supplied and change in supply ብለን ተማምረናል። ኢኩሊብረሙን እንዴት ነው አፌክት ሊያደርግ የሚችለው የሚለውን እናያለን ማለት ነው። ሌላው የምንመለከተው ማርኬት ኢኩሊብረም ኤክሰስ ዲማንድ እና ኤክሰስ ሰፕላይ፣ በቃል ደረጃ እነዚህን ማወቅ ይኖርባቸዋል። ስታርታፕ ሃቭ ዩ ኤቨር ሂርድ ዘ ተርም ኢኩሊብረም፣ ስለ ኢኩሊብረም የሆነ ሰምታችሁ ታውቃላችሁን ነው የሚለው። ዋት ካምስ ቱ ዩር ማይንድ ዌንኤቨር ዩ ሂር ዘ ተርም ኢኩሊብረም። ኢኩሊብረም ስንሰማ ወደ አእምሯችን ምንድን ነው የሚመጣው? ኢን ጀኔራል በጥቅሉ ዘ ተርም ኢኩሊብረም ሚንስ ዘ ስቴት ኦፍ ረስት፣ የሆነ መረጋጋት ማለት ነው። ኢን ዘ ኮንቴክስት ኦፍ ማርኬት አናላይሲስ ኢኩሊብረም ሚንስ ዘ ማርኬት ኮንዲሽን ዛት ዋንስ አቺቭድ ቴንድስ ቱ ፐርሲስት ማለት ነው። ዚስ ኮንዲሽን ኦከርስ ዌን ዘ ኳንቲቲ ኦፍ ዲማንድ ኦፍ ዘ ኮሞዲቲ ኢኳልስ ዘ ኳንቲቲ ሳፕላይድ ኦፍ ዘ ኮሞዲቲ። የቀረበው እቃና አገልግሎት፣ እቃ ወይም አገልግሎት እና እቃውንና አገልግሎትን በሚፈልግ ሰው መካከል የተመጣጠነ እኩል ሲሆን ማለት ነው። ዚስ ኢኳሊቲ ፕሮዲውስስ አን ኢኩሊብረም ፕራይስ፣ ማርኬት ክሊሪንግ ፕራይስ ይባላል። ኢኩሊብረም ፕራይስ በሌላ አገላለጽ ማርኬት ክሊሪንግ ፕራይስ ይባላል ማለት ነው። አንዳንድ ጊዜ ጥያቄ ላይ ስትጠየቁ እንዳትሸወዱ፣ ኢኩሊብረም ፕራይስ ማርኬት ክሊሪንግ ፕራይስ እንደሆነ ካልተረዳችሁ ያሻማችሁ ይችላል። ዘ ደሪቬሽን ኦፍ ኢኩሊብረም ምን ማለት ነው? ሃቪንግ ሲን ዘ ቲዮሪ ኦፍ ዲማንድ ኤንድ ሳፕላይ፣ የፍላጎትንና የአቅርቦትን ጽንሰ ሀሳብ ስናይ ዊ ካን ናው ብሪንግ ዘም ቱጌዘር ቱ ሲ ሃው the buying decision of household and selling decision of firms interact to determine the price of a product and the quantity actually bought and sold ነው። ለሽያጭ እና ለግዢ የቀረቡት እቃዎች፣ ለሽያጭ የቀረበው በፊርሙ ወይም በአምራቹ ወይም በድርጅቱ ባቀረበው አካል የሚወሰን፣ እንደዚሁም ደግሞ ለመግዛት የቀረበው ሰው ወይም ግለሰብ በገዢው አካል የሚወሰን፣ ገበያ የሚወስነው እንደሆነ ፕራይስ ዋና ዋጋ ዋና ተቆጣጣሪ እንደሆነ ለመረዳት ነው። ማርኬት ኢኩሊብረም ኤክስፕሌንስ ዘ ባላንስ ቢትዊን ዲማንድ ኤንድ ሰፕላይ ፎር ኮሞዲቲ ማለት ዛት ኢዝ ኢኩሊብረም ኦከርስ ዌን ዘ ኳንቲቲ ዲማንድ ባይ ዘ ባየርስ ኢኳልስ ዘ ኳንቲቲ ዲማንድ ሰፕላይድ ባይ ዘ ሴለርስ ኢን ፓርቲኩላር ማርኬት ሶ ዛት ዘ ማርኬት ክሊርስ ይላል። አምራችም ያመረተውን ገበያ ወስዶ ወደ ቤቱ የሚመልሰው አይኖርም። ገዥም ወደ ገበያ ወጥቶ ሳይገዛ የሚመለሰው ነገር በባዶ የሚመለስ ወይም የሚያስተርፈው ነገር አይኖርም። ሁለቱም ገዥና ሻጭ
ክሊር ሆነው ከገበያ ሲወጡ ማለት ነው። ገዥም ገዝቶ ይዞ ሻጭም የያዘውን ሸጦ ኢኩሊብሪየም ይረጋገጣል። it is condition that once it's achieved tends to persist because economic agents have no incentive to change in their behavior. The price level at which the market reaches equilibrium is called the price level. Price level, the market equilibrium is the market clearing price or equilibrium price ቅድም ያልኳችሁ ማለት and the corresponding quantity is called quantity ምን ይባላል? equilibrium quantity ይባላል ማለት ነው። The equilibrium price is in every market is determined by the market force of demand and supply. Suppose the market demand and supply schedule are given as the following table. በሚቀጥለው ሰንጠረዥ ላይ እንመልከት። በደንብ መረዳት ያለባችሁ ፕራይስ ፐር ሸርት ሸርት ምንድነው? የሆነ ቲሸርት መግዛት ምንፈልግ 5 ብር ቢሆን ፍላጎት 7 ቢሆን ሳፕላይ ባይኖር 0 ቢሆን ማርኬት ፖዚሽኑ ምንድነው? ሾርቴጅ ነው ማለት ነው። ስለዚህ እዚህ ጋር ኤክሰስ ዲማንድ አለ፣ ሾርቴጅ አጋጥሟል ማለት ነው። when price rise ወደ 10 ሲያድግ 5 ቀረበ ቲሸርት ማነው ፈላጊ ነበረ፣ የቀረበው ቲሸርት 1 ነው። ስለዚህ ማርኬቱም ሆኗል ፖዚሽኑ ሾርቴጅ። ምክንያቱም ለ5 ሰዎች ቢመጡ አንደኛው ብቻ የሚጠቀመው 4ቱ አይጠቀሙም ማለት ነው። 15 ብር ቢሆን ፍላጎት 4 ቢሆን የቀረበው 2 ቢሆን አሁንም ሾርቴጅ አለ። ገበያው ሾርቴጅ ስንት አጋጥሞታል? 2 አጋጥሞታል ማለት ነው። ፕራይሱ 20 ቢሆን ፈላጊው 3 ቢሆን የቀረበውን 3 ቢሆን አሁን በዲማንድ እና በሳፕላይ መካከል ምን ሆኗል? ኢኩሊብሪየም ተረጋግጧል ማለት ነው። ስለዚህ ይቺ ኢኩሊብሪየም ፕራይስ ትባላለች። ይቺ 20 ኢኩሊብሪየም ፕራይስ ትባላለች። ይሄኛው ደግሞ ኢኩሊብሪየም ኳንቲቲ ይባላል ማለት ነው። የቀረበው 25 ሲሆን ፕራይስ ጨመረ፣ ዲማንድ ቀነሰ፣ 2 ነው። ገበያ ላይ የቀረበው 4 ነው ቲሸርት ማለት ነው። ስለዚህ ሰርፕለስ አለ ማለት ነው። እዚህ ጋር ትርፍ አለ። 2 ቲሸርት ይዞ ይመለሳል ሻጭ። አሁንም ፕራይስ 30 ቢሆን ዲማንድ ምን ሆኗል? ፎል እያደረገ መጥቷል። ስለዚህ ሳፕላዩ 5 ነው፣ ሰርፕለስ አለ፣ ኤክሰስ ሳፕላይ አለ ማለት ነው። 5 ትርፍ አለ። ዲማንድ 0 ቢሆን ቲሸርት ደግሞ ቢቀርብ 6 አሁንም ሰርፕለስ ነው ማለት ነው። ስለዚህ ከዚህ አንፃር ምንድነው የምንረዳው ብለን ስናስብ the above table 2.6 shows how market equilibrium is reached. When the price of a shirt is say ብር 50, the quantity demanded is 4, but the quantity supplied is only 2 t-shirts. The result of shortage of 2 units of shirts. This unsatisfied buyers satisfy አልሆነም። አሁን ገዢ ገበያ ላይ ወጥቶ ሳይረካ ነው የተመለሰው። rising price reduces shortage. ፕራይስ እየጨመረ በሄደ ቁጥር ሾርቴጅን እየቀነሰ ይመጣል። if you have the price of the t-shirts rose to ብር 25, the quantity supplied is 4 units of t-shirt while the demand is only 2 shirts. This surplus አጋጠመ ማለት ነው። ሰርፕለስ አጋጥሟል። ስለዚህ ሴለሩ አንሳቲስፋይድ ይሆናል። ሰርፕለስ will diminish እንላለን ማለት ነው። ስለዚህ በጥቅሉ ምንድነው? we have already seen that surplus causes price to decline. surplus ምንድነው? price to decline and shortage causes price to rise ማለት ነው። with neither shortage nor surplus ብር 20, there is no reason for the actual price of t-shirt to move away from this price. the economists call የምጣኔ ሀብት ሰዎች ምን ይላሉ? ይሄንን ኢኩሊብሪየም ፕራይስ። ኢኩሊብሪየም means imbalance at rest ማለት ነው። ተረጋግቷል፣ እረፍት ላይ ነው እንደማለት ነው። graphically this is the price at which quantity demanded and quantity supplied are equal. ይቺ ፖይንት የምናያት ይቺ ፖይንት
አሁን በአረንጓዴ ማርክ እያደረኩላችሁ ያለችው ፖይንት እቺ መካከል ላይ ያለችው ኢኩሊብረም ፕራይስ፣ ያ ማለት በሳፕላይ እና በዲማንድ መካከል እኩል ነው ማለት ነው። ይሄ ያው ሳፕላይ ከርቭ ነው፣ ይሄኛው ዲማንድ ከርቭ ነው። ስለዚህ ኢኩሊብረም ተረጋገጠ የምንለው እዚህ ላይ ነው ማለት ነው። ማርኬት ኢኩሊብረም እንለዋለን። The intersection of the downward sloping down curve and the upward sloping supply curve indicates the equilibrium price. Means that price 20 ብር 3 ቲሸርት ያልነው ማለት ነው። shortage of shirt that would exist below the equilibrium price and surplus occurs when the equilibrium price. In the free market, disequilibrium itself creates the condition of equilibrium. ዲስኢኩሊብረም ማለት ምንድነው? አይዘር ኤክሰስ ኦር ሾርቴጅ ሲያጋጥም ነው ማለት ነው። ሰርፕለስ እና ሾርቴጅ ሲያጋጥም ዲስኢኩሊብረም ፈጠረ እንላለን ማለት ነው። the concept of excess demand and excess supply. Excess demand occurs when the quantity demand is greater than the quantity supplied ማለት ነው። የዲማንድ ዲዲ ዲማንድ ግሬተር ዛን ሳፕላይ ከሳፕላይ እንትን ሲል ማለት ነው። which leads to a shortage in the market. ስለዚህ ሾርቴጅ ያጋጥማል ማለት ነው። excess supply occurs when the quantity supplied exceeds the quantity demanded. ስለዚህ SS ከምን ሲበልጥ ነው? SS ግሬተር ዛን ከዲ ማለት ነው። ከዲማንድ ሲበልጥ ማለት ነው። ስለዚህ እዚህ ፓርት ላይ ያለው ምንድነው? ሳፕላይ አለ። ኤክሰስ ሳፕላይ ሚንስ ኤክሰስ ሳፕላይ ነው። እዚህ ጋር ደግሞ ያለው ኤክሰስ ዲማንድ ነው። ኤክሰስ ዲማንድ ሾርቴጅን ያጋጥማል። ኤክሰስ ሳፕላይ ደግሞ ሳርፕለስን ያጋጥማል። ይሄኛው ሳርፕለስ ማለት ነው። ይሄኛው ሾርቴጅ ማለት ነው። therefore graphically the intersection of the supply and demand curve products indicates the market equilibrium. Any price above the intersection will lead to surplus because sellers will be willing to offer more of the commodity in the market while buyers can cut their demand. In other hand, any price below the intersection point will discourage the suppliers and reduce the quantity supplied in the market. Buyers are willing to buy more, indicating there is a shortage. However, there is always a tendency for movement towards the equilibrium point. That is when there is a surplus. There is a tendency for price to move downward. When there is a shortage, there is a tendency for price to move upward. ምሳሌውን እንመልከት። if the market demand and supply function wheat are given, የሆነ ስንዴ አቅርቦትና ፍላጎት ቢቀርብ ይሄኛው ፎርሙላ የመጀመሪያው ኳንቲቲ ዲማንድ ነው። ይሄኛው ደግሞ QS ኳንቲቲ ሳፕላይድ ነው። ስለዚህ በማርኬት ሁኔታ QS እና QD አት ኢኩሊብረም ላይ መሆን መቻል አለባቸው፣ እኩል መሆን አለባቸው ማለት ነው። ስለዚህ 80 ሲቀነስ 3P እዚህ ኳልቱ 9P ሲቀነስ 40 በQS እና በQD መካከል ያሉትን እኩል ስናደርግ ማርኬት ኢኩሊብረም ስንሰራ ማለት ነው። ስንቀጥል ሪአሬንጅ አድርገን ማለት ነው ከ40ን ወደዚህ ስናመጣ ፕላስ ይሆናል። 80 ሲደመር 40 120 ይመጣል። 3ን ወደዛ ስንወስድ 9P ሲደመር 3P 12P ይሆናል። ሪአሬንጂንግ ማቴማቲካሊ ማለት ነው። ስለዚህ P ስታር ስንት ትመጣለች? ለፒ ስናካፍል 10 ብር ይመጣል ማለት ነው። ቱ ጌት ዘ ኢኩሊብረም ኳንቲቲ ይችኛው ኢኩሊብረም ፕራይስ ነች። ኢኩሊብረም ኳንቲቲ ስናስገባ ደግሞ አንደኛው ኪውዲ ላይ ብናስገባው 10 ከ80 ላይ 30 ሲቀነስ 50 ማለት ነው። ስለዚህ 10 therefore market clearance or the equilibrium price, market price is 10, both the quantity demanded and quantity supplied 50 kilogram
ይሆናል ማለት ነው። ሁለቱን እኩል አድርገን ብንሰራ ልናውቅ እንችላለን። ስለዚህ ግራፊካሊ በዚህ አይነት መንገድ መግለጽ እንችላለን ማለት ነው። ሌላው የምናየው ኢፌክት ኦፍ ቼንጂንግ ዲማንድ ኤንድ ሰፕላይ ኦን ኢኩሊብረም ኳንቲቲ ኤንድ ፕራይስ ነው። We know that the demand might change because of the fluctuation, customer taste, income change, expectation varies in the price of related good ብለናል። ሰፕላይን ደግሞ ሪስፖንስ ቼንጅስ ቱ ሪሶርስ ፕራይስ፣ ቴክኖሎጂ፣ ፋክተር ኦፍ ፕሮዳክሽን ብለናል። ስለዚህ ይህ ሲሆን ምን ሊያጋጥም ይችላል? ቼንጅ ኢን ዲማንድ ሲያጋጥም ምንድነው የሚሆነው? ዘ ሰፕላይ ዛት ምን ይሆናል? ኮንስታንት ኤንድ ኢንክሪዝ ዲማንድ ሊድስ ቱ ራይዝ ኢን ቦዝ ኢኩሊብረም ፕራይስ ኤንድ ኳንቲቲ ማለት። ቼንጅ ኢን ዲማንድ ካለ ፕራይስ እንዲጨምር ያደርጋል፣ ኳንቲቲውም እንዲጨምር ያደርጋል። ኦልሶ ኢፍ ዜር ኢዝ ኤ ዲማንድ ፎል ሊድስ ቱ ዲክሪዝ ኢን ቦዝ ኢኩሊብረም ፕራይስ ኤንድ ኳንቲቲ ዲማንድድ። ዋጋ ሲጨምር ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲው ይጨምራል። ዋጋው ሲቀንስ ደግሞ አብሮ ይቀንሳል፣ ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲ ማለት ነው። ቼንጅ ኢን ሰፕላይ ሲሆንስ ሌትስ ሰፖዝ ዲማንድ ኢዝ ኮንስታንት። አሁን ዲማንድን ሳናካ በት ሰፕላይ ኢንክሪዝስ ኦር ዲክሪዝ ቢሆን this will affect the equilibrium by lowering or raising the new market price and lowering the new equilibrium quantity። ስለዚህ ሎወር ስናደርግ ፕራይስ ወይም ራይዝ ስናደርግ በተመሳሳይ መንገድ ራይዚንግ ኦር ሎወሪንግ ስናደርግ ኢኩሊብረም ኳንቲቲ ለፕራይስም ይሰራል ማለት ነው። በጥንቃቄ ማየት ይኖርባችኋል። this will affect lowering or raising the new market clearing price and rising or lowering the new equilibrium quantity ማለት ነው። increase in supply decrease in supply increase in supply ሲሆን ምንድነው? ከኤስ ወደ ታች ነው የመጣው። decrease in supply ሲሆንስ ወደ ላይ ነው ሄደው። ኤስ ይችን ነው የምናየው፣ ኤስ ፓራፍ ያለችበትን ማለት ነው። ስለዚህ የሰፕላይ ኢፌክትን ማለት ነው። ሌትስ summary the change in demand and change in supply with the help of table. Factors that shift demand curve assume supply remains constant ማለት ነው። factors changing in demand ምን ብለናል? ዲማንድ ገቢ ሲጨምር በዲማንድ ላይ ያለው እንትን ይጨምራል፣ ፍላጎት ይጨምራል። ዳይሬክሽን ኦፍ ሽፍቲንግ ራይት ዋርድ። ኢፌክት ኦን ኢኩሊብሪየም ፕራይስ ኢንክሪዝ፣ ኢፌክት ኦን ኢኩሊብሪየም ኳንቲ ኢንክሪዝ ብለናል። ኢንካም ሲቀንስስ፣ ገቢ ሲቀንስ ኢፌክት ኦን ዲማንድ ምንድነው? ዲክሪዝ ያደርጋል። ስለዚህ ዳይሬክሽን ኦፍ ምንድነው? ሌፍት ዋርድ ይመጣል ማለት ነው። ሁለቱ ዲክሪዝ ያደርጋል ማለት ነው። እንዲህ እያለ በእያንዳንዱ ፋክተር ኦፍ ፕሮዳክሽን የተቀመጡትን መመልከት ይቻላል። ይህን ማጥናት ይኖርባቸዋል ደብተራቸው ላይ። ፋክተርስ ዛት ሽፍት ሳፕላይ ከርቭ አሲዩም ዲማንድ ሪሜንስ ኮንስታንት። ዲማንድን ኮንስታንት አድርገ ኢንክሪዝ ሪሶርስ ፕራይስ፣ የማምረቻ ወጪዎች ቢጨምሩ ዲክሪዝ ሳፕላይ ሌፍት ዋርድ፣ ኢኩሊብረም ኳንቲቲ ፕራይሱን ኢንክሪዝ ያደርገዋል፣ ኢኩሊብረም ኳንቲቲው ምን ያደርጋል? ይቀንሰዋል ማለት ነው። ስለዚህ የሳፕላይ እንትኖች ብዙውን ጊዜ በተቃራኒው የሚሰሩት። ፋክተር ዛት ሽፍት ሳፕላይ ከርቭ አሲዩም ዲማንድ ሪሜንስ ኮንስታንት አድርገን ኢኩሊብረም ላይ የሚፈጥረውን ፕራይስ እና ኳንቲ ላይ የሚፈጥረውን እንትን ብንል ኢንቨርስ የሆነ ሪሌሽንሽፕ አላቸው። እዚህ ጋር ዲክሪዝ ኢንክሪዝ፣ ዲክሪዝ ኢንክሪዝ ይላል። እዚህ ጋር ያሉትን በተገቢው መንገድ ማየት ያስፈልጋል። እዚህ ጋር ያሉትን በተገቢው መንገድ ማየት። ቴክኖሎጂ ኢምፕሩቭ ስናደርግ ሳፕላይ ይጨምራል፣ ራይት ዋርድ ነው። ፕራይሱን ይቀንሰዋል፣ ኳንቲ ሳፕላይኑን ደግሞ ይጨምረዋል ማለት ነው። ይሄ በገሃዱ ዓለም ገበያው ላይ የሚታይ ስለሆነ ማወቅ ይኖርባችኋል። ደብተራችሁ ላይ ግልብጥ አድርጋችሁ ፋክተሮቹን ዘርዝራችሁ ምን አይነት ውጤት ሊያመጡ ይችላል የሚለውን በተገቢው መንገድ መረዳት ይኖርባችኋል።
አክቲቪቲ 2.3ን እንደተለመደው ደብተራችሁ ላይ ኤክሰስ ዲማንድ ኤክሰስ ሰፕላይ ምን ማለት እንደሆነ መጻፍ መለማመድ መቻል አለባችሁ። ሰፕላይ ሪሜንስ አንቼንጅድ ዋት ኢዝ ዘ ኢፌክት ኦፍ ቼንጅ ኢን ዲማንድ ኦን ፕራይስ የሚለውን ፋክተር ዛት አፌክት ዲማንድ የሚለውን ዘርዝረን ሰፕላይን ኮንስታንት አድርገን ከዚህ አሁን ካየነው ሰንጠረዥ በፊት ያለውን አይተን ለዚህ ጥያቄ ተገቢው ምላሽ ማዘጋጀት እንችላለን ማለት ነው። ለዛሬ በዚህ ይበቃናል። በሚቀጥለው ክፍለ ጊዜ ደግሞ ኢላስቲሲቲ ኦፍ ዲማንድ ኤንድ ሰፕላይ የሚለውን ትምህርት እንማማራለን። ስላዳመጣችሁ አመሰግናለሁ። በተለመደው ማለት ነው ቻናሉን ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። በእርግጠኝነት ካጠናችሁ በኢኮኖሚክስ የተሻለ ውጤት ይኖራችኋል የሚል እምነት ይኖረኛል።